ኢትዮጵያ ስመጣ ያው ባለ ትዳር ነኝ። አንድ ሴት ልጅ አለችኝ። ልጄን ትቼ የመጣሁት ቤት ስለሌለኝ ነው። ባሌ በሰዓቱ አብረን በምንኖርበት ሰዓት በጣም ታታሪ፣ በጣም ጎበዝ፣ ስራ የማይመርጥ ወንድ ልጅ ነበረ። በቃ እኔም ያንን እንትኑን አይቼ ከዚህም በፊት ቤሩት ሄጄ ነበር ወደ ኢትዮጵያ የገባሁት እና በቃ ብቻውን የማይሆን ነገር ሲሆን ለምን 1-2 ዓመት ሄጄ ሰርቼ አልመጣም እና ባለን ላይ ቦታ ገዝተን ቤት እንሰራለን ምናምን ብዬው አትሄጂም ምናምን ብሎኝ በቃ በማዘር አስፈቅጄው ምናምን ነገር መጣሁ ወደ ዱባይ። ከዛን መጥቼ ያመሻል ምናምን ነገር ልጄ ከሱ ጋር ናት እና ልጄን ወይ ለእህቴ ስጣት ብዬ ስለው እኔ ብቻዬን ይደብረኛል ምናምን ነገር ብሎ ሲለኝ በቃ ልጄን እሱ ጋር ትቼ ወንድሜ ሱቅ ትቶ ለልጄ ብሎ ለልጄ ምግብ ምናምን እንዲሰራ እነሱ ጋር ገባ እና እንደዛ ለምን ታመሻለህ? ለምን እንደዚህ ታደርጋለህ? አንተ እኮ ኃላፊነት አለብህ ምናምን በዚህ በቃ ይጠጣል፣ እንጣላለን። ለምን እንደዚህ ታደርጋለህ? ከዛ የሆነ ቀን ወንድ ሁን፣ ወንድ እንድትሆን እፈልጋለሁ፣ ጀግና ወንድ ሁን ብዬ ተናገርኩት። ለምን እንደዚህ ትያለሽ? እኔ ወንድ አይደለሁም እንዴ አለኝ። ወንድ ነክ ግን በቃ ስራ፣ እኔ ከጎኔ እንድትሆን እፈልጋለሁ። እኔ የምፈልገው ባል ነው። ባል ብቻ ሳይሆን አባትም ወንድምም። እኔ በአቃቴን ቦታ እንድታግዘኝ ነው የምፈልገው። አንተ መስራት ያለብህን ነገር ነው እኔ እየሰራሁ ያለሁት ምናምን ብዬ ተጨቃጨቅን። ይሄ ነገር ቅር አለው። እንዴት ወንድ ሁን ትይኛለሽ ብሎ ተሰማኝ፣ ደብሮኛል ምናምን ነገር ሲለኝ እሺ በቃ ይቅርታ፣ እኔ እኮ እንደዚህ ያልኩ አንተ እንድትቸግር ነው፣ አንተ ጎበዝ እንድትሆንልኝ ነው። እኔ ልጄ ትናፍቀኛለች፣ እናቴ ትናፍቀኛለች፣ ግን ያንን ሁላችዬ እየሰራው ነው ብዬ አስረዳሁት። ይቅርታ አልኩት። እሺ ይቅርታ ተባባልን። ከዛን አሁንም የሆነ ቀን እንደዚሁ አምሽቶ ገባ። እንደዚህ በሚያመሽበት ሰዓት ልጄ ጎረቤት ነው የምትውለው። ከእህቴ ጋር ብትሆን እሺ ችግር የለውም አላስብም፣ ግን እሱ እንደዚህ በሚያመሽበት ሰዓት እኔ ቲክቶክ ላይ ከማየው አንጻር በጣም እፈራለሁ። ስለ ልጄ ምን ይደርስባት ይሆን ብዬ በጣም እሰጋለሁ። ነገርኩት። እንደዚህ እኔ ስጋት አለብኝ፣ ቢያንስ በጊዜ ግባ። እሺ ከብት ምናምን ነው የሚነግደው፣ በሳምንት 3 ነው የሚወጣው፣ ቅዳሜ፣ ሮብ፣ ሐሙስ። በቃ ወይ ደግሞ ይሄንን ስራ አቁም፣ እኔ የቤቱን ወጪ ምናምን እችላለሁ፣ በቃ ለልጄ ነፃነት ሲባል ማለት ነው። ከዛን አይሆንም የሆነ ነገር አግዝሻለሁ አለን። በዚህ መሀል አሁንም እንደዚሁ አንድ ቀን አምሽቶ በጣም ጠጥቶ ተጣላን። በቃ ተጣላን። አንተ ሁሌ ማትቀየር፣ እኔ በቃ ደከመኝ፣ እኔ መጨቃጨቅ ምናምን ደከመኝ አልኩት። እንደውም ፍታኝ በቃ ብዬ አልኩት። ይሄኑ ፍላጎትሽ ድሮ ማዕረብ ሀገር የሄዱ ሴቶች ጤነኞች አይደሉም፣ እዛ ሄደው መጥተው የሚሆኑትን እያየን ነው አለኝ። እኔ አረብ ሀገር በመጣ ታውቃለህ፣ እማስተምር እህትና ወንድም የለኝም፣ እምረዳው ቤተሰብ የለኝም። እግዚአብሔር ይመስገን ከኔ ማንም ምንም አይፈልግም። እኔ ቤት ስለሌለም ብቻ ነው ልጄን ትቼ የመጣሁት ብዬ አልኩት። ከዛም በፊት የሆነች ሴት ቤት መጣች አሉ። ይሄንን ነገር እኔ ከቆየሁ በኋላ ነው የሰማሁት። አጋጣሚ በቃ ማለት ሁሌ ማታ ማታ ሲከፋኝ አለቅሳለሁ፣ ልጄ ስትናፍቀኝ አለቅሳለሁ። አምላኬው በቃ አለቅሳለሁ አንዳንዴ እና ጓደኛዬ መጣች እና ኢሞ ላይ ሰላም ነሽ ምናምን ነገር ስትልኝ ደብሮኛል አልኳት። ምን ነው ስትልኝ በቃ ከባለቤቴ ጋር ጥሩ ነገር ላይ አይደለንም፣ ሁሌ መጣላት፣ ሁሌ ጭቅጭቅ፣ እኔ ደክሞኛል ምናምን ብዬ ለጓደኛዬ ነገርኳት። ሰማሽ እንዴ ምናምን ነገር አለችኝ። አልሰማውም ካልኳት ነገሩን ላትነግረኝ ነው። አዎ ሰምቻለሁ አልኳት። ማን የነገረች ስትለኝ የሆነች የሰፈር ሴት ታለች፣ እሷን ጠርቼ እሷ ናት። ግን አይገርምም እንዴት ባንቺ ላይ እንደዚህ ያደርጋል አለችኝ። ሳልፈልግ እኔ ልጅቷ ነገረችኝ። እንዴ ፍሬ ያቺ ልጅ ናት እንዴ አልኳት። እኔ አላቃትም ሲጀመር አልሰማውም። አዎ አትገርምም እንዴት ቤትሽ ትመጣለች ምናምን ነገር አለችኝ። በቃ በሰዓቱ እኔ ልነግርህ አልችልም። በቃ ያን ቀን አላደርኩም፣ ምክንያቱም ብዙ ችግርን አሳልፍ ያለው ከእሱ ጋር እንደዚህ ያደርጋል ብዬ አላሰብኩም። ከዛን በቃ አለቀስኩ። ተቆጣችኝ። ተረጋጊ፣ ምክንያቱም ሌላ ሴት ቤት እየመጣች እንደሆነ ምናምን ነገር
ከዛን ጓደኛዬ እንደዛ መከረችኝ፣ ተቆጣችኝ። በቃ እኔ ምንም ልረጋጋ አልቻልኩም፣ ማመን አቃተኝ። ምክንያቱም እኔ እዚህ ስመጣ ጋሪ የሚሰራ ነበረ፣ ከብት የሚሰራ ነበረ። ስራ አይመርጥም። እኔ ለልጁን ለማኖር ብዙ ነገር ይሰራል። በቃ እንደዛ ጎበዝ ሆኖ ነው እኔ የማውቀው። እንደዚህ ያደርጋል ብዬ አልጠበኩም። ከዛን በቃ ልጅቷም ነገረችኝ ምናምን ነገር አወራሁት እሱን ለምን እንዴት ታረጋለህ? እንዴት አስችሎክ እንዴት ታረጋለህ? እሺ ማለት አድርግ፣ ግን እንዴት ቤቴ ታመጣለህ? እንዴት ልጄ ፊት ለፊት እንደዚህ አይነት ታረጋለህ? ለምን ልጄን ታሳቅቃለህ? ልጄ 8 ዓመት ከምናምን ዋን እንዴት ልጅ ፊት ለፊት እንደዚህ ታረጋለህ? እንዴት ሌላ ሰው ታመጣለህ ብዬ ማን የነገረሽ አለኝ። ማንም ይንገረኝ። አንተ ፊት ለፊት ያደረግከው ያላፈርክ ማን የነገረሽ? ማንም ይንገረኝ። ምን ያደርግልሃል አልኩት። ለምን እንዳደረግኩ ታውቂያለሽ አለኝ። ወንዱ ብለሽ ያልሽን ቀን ነው እኔ አንቺ ላይ ተስፋ የቆረጥኩት አለኝ። እንዴ እኔ እንደዛ ብል እኮ ያንን ነገር ይቅርታ ተባብለን ያንን ነገር ፈተነዋል። እንደዚህ የሚያስደርግ ነገር የለም። ቦታ ስንገዛ በልጃችን ስም ይሁን አለ። ልጃችን ሴት ናት። የሆነ መጥፎ እድሜ አለ። ጉርምስና እድሜ ላይ ስትደርስ ጥሩ ነገር ላይፈጠር ይችላል። በቃ በራስ ግዛና ስንመጣ እናስተካክላለን ምናምን ብዬው ቦታው በሱ ስም ተገዛ። ከዛም እሺ ያለ ቦታው ተገዛ ምናምን ነገር። ከዛ አሁን እንደዚህ ተጣልተን እህቴም ስትሰማ ሄደች ቤቱ። አባቴም ሲሰማ ነገሩን በሌሊት ሄደ። እንዴት እንደዚህ ታረጋለህ አሉት። እንዴት እንደዚህ ታረጋለህ? እንዴት እሷ ሰው ሀገር እየተቃጠለች እንዴት አሉት። እንደዚህ ብላይ ነበር፣ ካልፈታሂን ብላይ ነበር ትበል። ካልፈታሂን ካለች ለምን እኔ ጋር አልመጣህም? አባቴ ለምን እኔ ጋር አልመጣህም? ለምን እንደዚህ ለምን አላልከኝም? ለምን መፍትሄ አልፈለግክም? እሺ ይቅርታ አለ። ይቅርታ አጥፍቻለሁ አስታርቁኝ አለ። ከዛን አባቴ መጣ። እናቴ ከዚህም በፊት ምን አለችኝ አለ። ልጄ ባለጋሪ አግብታ ተቃጠለች ሰው ሀገር ብላ አለችኝ። እናትሽ ራሱ አትወደኝም። አንተ እኮ ያገባኸው እኔን እንጂ እናቴን አይደለም። እናቴ የፈለገች ብትል እናት ናት። ማንም ቤተሰብ ልጁ ደህና ህይወት እንዲኖርለት ነው የሚፈልገው። ከዛ አንጻር ነው እናቴ ያለችው እንጂ እኔ እናንተን ልታፋታ ፈልጋ አይደለም አልኩት። ከዛን እሺ ተባለ። አባቴም ተቆጣኝ። በቃ ተይው ሰዋን ከዛን አሁንም የሆነ ቦታ ሲሄድ በጊዜ ምናምን ነገር አይገባም። እኔ ልጄን ማውራት ፈልጋለሁ እንደዚህ በዚህ በቃ ምክንያት አያጣውም። በቃ ምክንያት ይፈጥራል። ከዛን ተውኩኝ። በቃ እኔ ማለት አሁን ላይ እኔ ይቅርታ ብዬዋለሁ፣ ግን ከውስጤ ሊወጣ አልቻለም። እንዴት አርጌ ነው እኔ ከሱ ጋር የምቀጥለው? ምክንያቱም እሱም ብዬ ነው እዚህ እኔ አፈርድም የምበላው። ማርያምን 4 ዓመት ሊሞላኝ ነው። ትንሽ ነው የቀረኝ ግን በቃ እኔ አመመኝ እና ምን ላድርግ ግራ ገብቶኝ ነው። እና ቤተሰቦቼ ተው በቃ ምንም ነገር እንዳልተፈጠረ ሆኜ እኔ የተፈጠረብኛል እኔ ነኝ የማውቀው። እና በቃ መወሰን አቃተኝ። እድሜሽ ምን ያህል ይሰማል? ምን አልከኝ? እድሜሽ ምን ያህል? 31 ልጆች አልባችኋል? አንድ ሴት ልጅ አለችኝ። አዎ የ8 ዓመት። እሺ ሚዩት አድርጊና አዳምጪኝ። ወንድ ሁን አይባልም። ልጅ ልትሉት የማይገባ ወንድ ሁን አይባልም። በጣም አደገኛ ነገር ገብቷችኋል? ሁላችሁም እዚህ ውስጥ ያላችሁ ሰዎች ነገ ታገባላችሁ፣ ፍቅረኛም ይኖራችኋል፣ ጓደኛም ይኖራችኋል። እና ደግሞ አንድ ነገር ሳልነግርህ ልጅቷ እርጉዝ ናት አሉ። ሚዩት አድርጊ። በየመሀሉ እንደዚህ የምታስታውሹን ካወራሽን አደርን ማለት ነው።
ገብቶሻል? ኮሚኒኬሽን ስኪል ሊኖረን ይገባል። ኮሚኒኬሽን ማለት የምናወራበት ሰዓት አለ፣ የምናዳመጥበት ደግሞ ሰዓት አለ። ማዳመጥ እስከሆነ ማዳመጥ ነው። እኔ ለዛ ነው ሚዩት አድርጌ ማዳመጣችሁ እስክጨርሱ። እኔ ደግሞ ያስታውስ ካልሽ በቃ አትሰሚውም ሀሳቡን ማለት ነው። በቃ ፈሰሰ ዝም ብሎ ማለት ነው። ስልክሽን አስቀምጮሽ የምታስታውሽውን ነገር አሁንም ስታስታውሽ እንዲህ ነው እንዳትይን። የመጀመሪያው ጥፋት ያንቺ ከሀገርሽ መሰደድሽ፣ ትዳር እያለሽ ሰው ለሚያደርገው ነገር በሙሉ አንቺም ተጠያቂ ነሽ። ምክንያቱም አጠገብ ፈጣሪ አንቺ የሚጠይቅሽ አጠገቡ መገኘት አለብሽ። እንደ ሚስት አንቺ አጠገቡ ሆኖ ምናምን እንደዚህ አይነት ነገር ቢፈጠር አዎ ልክ እኮ አይደለም እሱ። ግን አንቺ ተሰደሻል። ትዳር ኖሯችሁ አትለያዩት፣ አትራራቁ። ክፍተት ነው የምትፈጥሩት። ለሴጣን ቦታና ክፍተት ፈጥራችሁለት ሴጣን ስራውን ሰርቶ በደንብ እንድትፋቱና እንድትለያዩ ቢያደርግ ማንን ልትከሱ? አንዳንዴ ወደ ራሳችን ማየት አለብን። ሁሉን ነገር ወደ ሰው ጥቀስረን አይቻልም። ወንድ ሁን አይባልም። እሺ፣ ሁለተኛ እንዳትንደስ። ወንድነቱን የሚገዳደር ነገር አይፈልግም። አሁን አንቺ በጣም ጠምዶ ይዞሻል የማይባል ነው ያልሽው። የትኛውም የሚያፈቅራችሁ ወንድ፣ የትኛውም የሚወዳችሁ ልጆቻችሁ አባት የሆነ ምንም እናንተ በቃ እዚህ ምድር ላይ ካለ ውድ ነገር ሁሉ አብልጦ የሚያያችሁ ሰው ወንድ ሁን ያላችሁት ቀን በቃ እናንተን ጠምዶ ነው የሚይዛችሁ። የመጨረሻ እስቲ እንደ ወንዶቹ ወንድ ሁን፣ በዙፋኑ አይደራደርም። እና አየሽ ቅስሙን ወንድ ልጅን ቅስሙን መስበር ከፈለጋችሁ ይህን ማለት ብቻ ነው። ሌላ ሩቅ መሄድ አይጠበቅባችሁ። እስቲ ወንድ ሁን አንተ እንደ ወንዶቹ ምናምን ካልሽ በቃ ያ ሰውዬ ጭንቅላ አሁን እሱ አዳሩን አላደረም እንደዚያ ያልሽው ቀን በእርግጠኝነት በቃ ሲያብሰለስለው ወንድ አይደለሁም እንዴ እንዴት እንደዚህ ትለኛለች? ንቀት፣ መደፈር፣ ክብር መዋረድ ብዙ ነገር ነው የሚሰማው ያ ወንድ። ከዛ በእልህ ብዙ ነገር ያደርጋል። እና አሁን እሱ ካረገውም እንኳን ያደረገው በዛ አይነት ነው። ትክክል አይደለም፣ ግን አንቺ ነሽ ቃታውን የሳብሽው። ለተፈጠሩት ነገሮች ሁሉ ኃላፊነቱ ሰጪ። ሁሉንም ነገር እሱ ላይ ወስደሽ ከምረሽው ብቻውን ነው እንዴ ይሄ ሰው የሚኖረው? ችግሩን የፈጠረው ብቻውን ነው እንዴ? አንቺም እኮ አለሽበት እኮ። አንቺም እኮ እዛ ጉዳይ ውስጥ እኮ አለሽበት። ከአንቺ ጋር ተነጋግሮ ከአንቺ ጋር ተጨቃጭቆ ከአንቺ ጋር ተጋጭቶ ነው እንዲህ አይነት ነገር የተፈጠረው። ስለዚህ የጥፋቱ አካል እኔም ነኝ እንዲህ ብሎ ራስን ማየት ጥሩ ነው። ምንድን ነው የሰራው ስህተት? እኔ እንደ ሚስት ሆኛለሁ ወይ? እንደ ሚስት አክብሬዋለሁ ወይ? ምክንያቱም ወንድ ልጅን አፈቅራለሁ ከምትይው ይልቅ ብታከብሪው በቃ እዚህ ምድር ላይ አንቺ ነሽ ሴት ማለት ነው። እሱ ፍቅር አይደለም የሚፈልገው። ወንድ ተፈጥሮ ማወቅ አለባችሁ። ወንድ ልጅ ፍቅር አይፈልግም፣ እንድታፈቅሪው አይፈልግም። አፈቅራለሁ ምናምን ዲስኩር ነው የሚመስለው፣ የሆነ ድርሰት ነው የሚመስለው። ስታከብሪው ካይ ግን በቃ አንቺ ነሽ ሴት ለሱ። ሪስፔክት ነው ለወንድ ልጅ ትልቁ ቦታ የሚሰጠው ጉዳይ። ያዋረደችውን ሴት ደግሞ በጣም አብልጦ ነው የሚጠላው። ስለዚህ ጥንቃቄ አድርጊ። አሁንም ብታረጊ ጥሩ የሚሆነው ሀገርሽ ሂጂና ትዳርሽን ሰብስቢ። ነገር ይነግርሻል፣ ያጋግለዋል። እሱ ጋር ሄዶ የሆነ ነገር ይሏል፣ አንቺ ጋር ሄዶ የሆነ ነገር ይልሻል። ገብቶሻል? ያንን ትዳር ለመናድ የማይፈነቅለው ድንጋይ የለም። እዚህ ገንዘብ እየሰራሽ እዛ ጋር ቤተሰብሽ እየተናደ ነው ያለው፣ ትዳርሽ እየፈረሰ ነው። ምንድን ነው ትርፉ? እየከሰርሽ እኮ ነገ ገንዘቡን አቅፈሽ ነው የምትቀመጪው። ልጅ ያለሽ ደግሞ በዚህ ማለት ልጅሽ ጋር ትዳርሽ ጋር ያለው ነገር ድብልቅልቁ እየወጣ ነው። እዛ ሂጂ። ማክጦብሽ ሌላ ሴት አስረግዞ እንዲህ አይነት ነገር ከሆነ እዛ ተወስኛለሽ ማድረግ ያለብሽን ነገር። አንቺ ወንድሁን ስላልሽ ወንድነቱ ሌላ ሴት ሄዶ ማሳየት አለበት ማለት አለ። ይህም ትክክል አለ። እስቲ ወንድሁን ስላልሽ ወንድነቴንም አላሳያት ብሎ ሌላ ሴት ጋር ሄዶ ከተኛ ወይ ከማገጠ ጅል ነው ማለት ነው። ገብቶሻል? ወንድሁን ስላለችኝ ቤቱን አቃጥላለሁ። ኦኬ፣ ከእሷ ጋር ችግር ካለብኝ ከእሷ ጋር ያለኝ ችግር እፈታለሁ እንጂ ወንድነቴንማ ላሳያት ብዬ ሌላ ጥፋት በጥፋት ላይ ጥፋት አይደረግም እሱ። ስለዚህ አሁን ምንም አታረጊ። ማድረግ ያለብሽ ነገር ምንድነው? ሂጂ ወደ ቤትሽ። ቤትሽ ውስጥ የተፈጠረው ተመልከችና ከዛ እዛ ምንድነው ማድረግ ያለብኝ የሚለውን ተወስኛለሽ። ተግባባን? ሴቶች ግን ንግግራችሁን በጣም አደብ አስገዙት። አንዳንድ ወንድ ጥሩ ወንድ ማለት ልብ ትሰብራላችሁ ይሰማል።
ስለዚህ እንደዛ አድርጊ እሺ። በጭራሽ ለወንድ ልጅ ማለት የሌለባችሁ ነገር ደካማ እንደሆነ፣ አቅም እንደሌለው፣ ከወንድ ልጅ በታች እንደሆነ፣ ወንድ እንደሆነ እንደማይሰማችሁ፣ ወንድ ሁን እስቲ እንደ ወንድ ሁን እስቲ ብሎ መናገር መርዝ ከማብላት እኩል ነው። እግዚአብሔርም አላችሁ ለወንዱ ኦብቪየስሊ እኔም ንገረኝ ካላችሁኝ አሁን እንደዛ ብትለኛውን ሚስት ኖራኝ ምናምን ኮምፕሊትሊ ነው ማቆመው ሁሉን ነገር። ሁላችንም ተመሳሳይ ስሜት ነው ያለን በዚህ ዙሪያ አይባልም ወገድ። ወንዱ መቶ እስቲ እንደ ሴቶቹ ሁኑ ቢልሽ ኖርማል ነው። ሴት አይደለሁም እኔ ምርጥ ሴት ነኝ ያው ምናምን ብለሽ የምታልፊ። ለወንድ ግን እንደዛ አይደለም። በጣም ከባድ ስሜት ነው የሚሰማው። በጣም አመት ነው የሚያስበው። ምክንያቱም በሚስቱ ዘንድ ክብሩ ማጣት አይፈልግም። ብተኩሱትን ነገር ተጠንቀቁ። አንዳንዴ ምላስ አጥንት የለውም፣ አጥንት ይሰብራል። እውነቴን ነው የምነግራችሁ። ምላስ አደብ አስገዙ። በጣም አደገኛ። እሺ ደግሞ እንደዚህ በሉ አሏቸው። እሺ አመሰግናለሁ ስላስገባኸኝ። በመጀመሪያ ትላንትናም መጨረሻ ላይ የወረድኩኝ ነኝ የሆነች ዳብል ሁኜ ገብቼ ማለት ነው። እና አመሰግናለሁ ስላስገባኸኝ። አይ የኔ ደግሞ ምን መሰለህ፣ የኔ የሆነ ታሪክ ነው የፍቅር ታሪክ ሆኖ ግን ደግሞ ሌሎችን ሊያስተምር የሚችል ነገር ነው። ኦኬ በመጀመሪያ እኔ ልጅ ማቀው በመሰንጀር ነው። በመሰንጀር ራሱ ሀይ ብሎኝ እኔም ከስንት ወራት በኋላ ነው የመለስኩለትና በዛ ተዋውቀን ወደ ፍቅር ህይወት ገባን። አጋጣሚ ሆኖ ልጁ አያቀኝም እኔም አላውቀውም ነበር መጀመሪያ ላይ። ከዛ በኋላ ግን ስነግረው እኔ ማን እንደሆንኩ ስነግረውና እሱ ሲነግረኝ ቦታውና የኔ ቦታ ያውቀዋል። እኔ ቦታውን አውቀዋለሁ፣ እሱ ደግሞ የኔ ቦታ ያውቀዋል። ከዛ በኋላ እንደዚህ ያለ ቀጠልንና ወደ ፍቅር ከገባን በኋላ 7 ዓመት አስቆጠርን ማለት ነው። ከዛ እየሄድን እያለ ልጁ ስለ እኔ ያለው ስደት ነው ስለ ያለኝን ነገር ይጠይቀኛል። በደንብ ወደ ፍቅር ከገባን በኋላ ያለኝን ነገር ይጠይቀኛል። ለምሳሌ ምንድነው ያለች ምን አፈራሽ እስካሁን ምናምን ይለኛል ማለት ነው። እከሌ እኮ እንደዚህ አፍርታለች፣ አጎቴ ልጅ እኮ እንደዚህ አፍርታለች እና አንቺስ ምን አፈራሽ ምናምን ይለኛል። እኔ ምናምን አይልም፣ ስሪ ችግር የለውም ሀገር እንደዚህ ስላልተረጋጋ በቃ ስሪና ከዛ በኋላ ትመጫለሽ፣ ደግሞ ለኖራችን የሚሆነው የሆነ መኪና ትገዥልኛለሽ፣ አብረን እንገዛለን ይለኛል። በአካል አላውቀውም ይሄ ሰውዬ። ከዛ በኋላ እኔ ደግሞ ዝም ብዬ እየታዘብኩኝ ምናምን ቆየውኝና እሺ አላልኩትም፣ እምብም አላልኩትም። ግን ይህ ሰውዬ ማየት አለብኝ ብዬ እያየሁኝ ስቆይ በመሀል ምን አለኝ፣ የሆነ ነገር ግዢልኝና ከዛ በኋላ አብረን እንኖራለን፣ ከዛ በኋላ ደግሞ እኔ ልስራበት ምናምን ብሎ ሊያሳምነኝ ሞከረና አይ እኔ እኮ በአካል አላቅህም እንዴት ብዬ ነው ብሬን ምልክልህ ብዬ ስለው እንደዛ ለትንሽ ጊዜ ተጣልቶኝ ነበረ ማለት ነው፣ ብር ስላላኩልህ። ከዛን በኋላ እኔ ግቢ ብሎኝ ሳይሆን ካለሁበት ሀገር ኮንትራት ነኝ ስገባ ወደ ቤተሰብ ለማየት እዛኔ ተገናኝተናል። ከዛ በኋላ ቶሎ ብለው በጣም ይቸኩላል ልጁ። ሽማግሌ ልላክ ቃል ኪዳን ማድረግ አለብን ምናምን እያለ በጣም መቸኮል ጀመርና
ከዛ ይሄ ነገር እንዴት ነው የሆነ ነገርማ ባይኖር እንዶ እንደዚህ አይቸኩልም። ትዳር እኮ በጣም እንደዚህ የተቻኮለ አይደለም ብዬ ጠረጠርኩት ልጁ። ከዛ ሽማግሌውን ላክ ችግር የለውም ግን ደግሞ እኔ አሁን ቃል ኪዳን ማድረግ አልፈልግም። መጀመሪያ አንተን ማወቅ አለብኝ። ጠቅልዬ ስመጣ ድጋሜ ነው በቃል ኪዳን ማለት ቃል ኪዳን አድርገን ከዛ በኋላ ወደ ትዳር የምንገባው ቀጥታ አልኩት። ደግሞ እምነት ካለን ምንም ችግር የለውም። ልክ እንደ ቃል ኪዳኑ ነው። ቃል ኪዳኑ እኮ እንትን ነው ምናምን ብዬ ለማሳመን ሞከርኩኝና ሽማግሌ ላከ ማለት ነው። ሽማግሌ ተልኮ ምናምን ተዋወቁ። ከዛ በኋላ ልጃችን እንጠይቃታለን። እሷ ምንም ነገር ያለችን ነገር የለም። መጀመሪያ እሷን እንጠይቃታለን ብሎ ወላጆቼ ሸኟቸው ማለት ነው። ከዛ በኋላ ለምን እንደዚህ አሉ አልነገርቻቸውም እንዴ ምናምን ብሎኝ አይ ያልነገርኳቸውም ምናልባት እንደዛ መነጋገር ከኔ ጋር ስለፈለጉ ነው ማለት ነው ምናምን ብዬ ያኔም አሳለፍኩት ጊዜው ማለት ነው። ምክንያቱም ቤተሰቦቼ ማንም ሰው ጸባይን ሳላቀው የምንፈልጎ እንደሆነ ሳላቀው ማስተዋወቅ አልፈለግኩም። ግን ደግሞ እሱን ደስ እንዲለው ላከ። ከዛን በኋላ አሁን እስካሁን ከ2 ሳምንት በፊት ነበረ ለካ ይሄ ልጅ ምን ነበረው ለ7 ዓመት ያክል የሆነች ሌላ ተዋውቆ ነበረ ማለት ነው። ልክ እንደኔ ስደተኛዋ አንቺ ስጭኝ እያለኝ ቆይቶ ሌላ የምትሰጥ አገኘ ማለት ነው በጎን። ከዛ በኋላ እንዴ ጓደኞቼ እኮ እንደዚህ ፍቅረኛ አላቸው ምናምን ምናምን ማለት ጀመረ በስተ መጨረሻ ማለት ነው። እና አሁን ደግሞ እኔ የምገባበት ወደ ሀገር ቤት ከ3 ወር በኋላ ነበረ። አይ እኔማ እንደዚህ አላደርግም፣ ጠቅልለን ወደ ትዳር ስንገባ ብቻ ነው እንደዚህ የምናደርገው ምናምን ብዬ አሁንም ለማሳመን ሞከርኩኝ። አያሳመንኩትም። ግን ይሄን እያረኩኝ እያለ አንተን እከታተልህ ነበረ። ለማንም ሰው ብራችሁ አትስጡ ስትለን ነበረ እና ይሄ ነገር ትክክል ነው እያለኝ ያለውም እንደዚህ ነው ብዬ ከሱ ንግግር ጋር ሳስተያየው አንድ ላይ ሆነብኝና በጣም ጠረጠርኩት ይሄ ሰውዬ ማለት ነው። ከዛ በኋላ ከ2 ሳምንት በፊት ምን አለኝ እንደው አንቺ አትመጭም ነግሬው እያለ ተስማምተን እያለ መቼ እንደምመጣ እያወቀ እንደው አንቺ አትመጭም ዝም ብለሽ ነው እንጂ አትመጭም። በዛ ላይ ሀገር መጥፎ ደረጃ ላይ ስላለ ኑሮ በጣም ስለተወደደ አንቺ ብትመጭ አትመስይም ብሎ እንደው እኔ ወስኛለሁ ምንም ነገር አይደለሽም፣ ግን በቃ አንቺ የምትመጭ አይነት ሰው አይደለሽም ምናምን ብሎኝ ሲያበቃ ምን ሆነክ ነው ምን አዲስ ነገር ተገኘ ምናምን አልኩት። ምንም ከመጀመሪያ ጀምሮ ልቤን በሙሉ አልሰጠውትም ነበረ። ይሄ ልጅ ብሰጠው ግን በጣም እጎዳ ነበረ። ስላላመንኩት ግን በዚህ ደረጃ ሄደና ከ2 ሳምንት በፊት እንደዛ ሲለኝ ምን ሆነህ ነው ምናምን ስለው ስለማትመጭ ነው ሌላ ምክንያት የለኝም ብሎ ሲል ከዛ ቲክቶክ ላይ ምን አየሁኝ ምንም አልተሰዳደብንም እንደዛ ሲለኝ ስጠይቀው መለሰልኝ። ከዛ በሳምንቱ ቲክቶክ ላይ ከፕሮፋይል ጋር አድርጎ እዛ እንትን ከሷ ጋር እንትን ሆኖ ማለት ነው ፕሮፋይላቸው አየሁኝ ማለት ነው። እና ምን ለማለት ፈልጌ ነው እዚህ ላይ ማንም ሰው ማመን የለብንም። ማንም ሰው አምነን ሁሉም ልባችንን ባንሰጥ ነው ጥሩ። አሁን እኔ በጣም ባፈቅረውና ሁሉም ልቤን ብሰጠው ኑሮ ይሄ ሰውዬ አሳብዶኝ ራሴን ጥዬ ነበረ እስካሁንና ማንም ማታውቁትን ሰው ልባችሁን አትስጡ። በተለይ ደግሞ ስደትና ሀገር ቤት ካሉ በሀገር ቤት ያሉ ለምን ባላችን አይሆንም የፈለጉትን ነገር ነው የሚያደርጉት። ለእኛ አይነግሩንም እንጂ የፈለጉት ነገር ያደርጋሉ። ከኛ ብር ይቀበላሉ፣ ሌላ ትዳር ያደርጋሉ፣ ሌላ ጓደኛ ይይዛሉ፣ ምን ይላሉ። ከኛ ግን በቃ ብር ብቻ ነው የሚፈልጉት። እና ተጠንቀቁ፣ ራሳችሁ ጠብቁ። በጣም ነው የምወዳችሁ። አመሰግናለሁ ስላስገባኸኝ።
አሁን መርፌን የወጋቻችሁ እና ምንም አልሆነችም። ደህና ነች ማለት ደህና ነች። ዋናው እሱ ግን ሚዲያ ላይ ያወቃችሁትን ሰው እንዴት ቤተሰብ ታስተዋውቃላችሁ? ጓዶች እና እኮ ነው። እሺ እኛ እንጃጃል፣ ችግር የለም። ቤተሰብ እኮ በጣም እኮ ሪስፔክት እኮ ይገባል። ገብቷችኋል? ገና እናንተ እንኳን መሬት ያላስያዛችሁትን ነገር እንዴት ነው ቤተሰብን የሚያክል ነገር ወስዳችሁ ተዋወቁት? ፍቅረኛ ነው መቼ አውቀሽ? ከዛ የቤተሰብ ልብ ይሰበራል። ነገ አሞሽ ሄሎ፣ ድምፅሽ ግን ርቋል። አይሰማ ኤርፎን ነው። ቆይ ላስተካክላለሁ። አሁን ይሰማል። እና ሰው የማመን ችግር አለብኝ እና እንዴት ነው ማቆም የምችለው? በተደጋጋሚ የገጠመኝን በእርግጥ ከዛ ነገር ትንሽ አገግም ያለው ግን የማመን ችግሬን በምን ላቁ በጣም ነው ገጥሞሽ ነው እንዲሆንሽ እሱ ማወቅ ፈልጌ ማለት ጓደኛ ነበረኝ። 5 ዓመት አብረን ነበር። ፍቅረኛ እና ያ በአካል አላውቀውም ነበር። ኢትዮጵያ ነው ያለው። ከዛ ሄድኩ አየሁት። እንዴት ተዋወቁ? እንደሚያወራኝ አይነት ሰው የተዋወቅነው ኦንላይን ማለት ፌስቡክ ላይ ከ5 ዓመት በፊት ቶቶኒዋን። ከዛ በኋላ በአካል ዘንድሮ ኢትዮጵያ ሄጄ አየሁት። እንደሚያወራኝ ነው ሁሉ ነገር። ግን ደግሞ የሆነ አንዳንድ ነገሮች አሉ ያልተመቸኝ ማለት የውሳኔ ሰው አይደለም ማለት የውሳኔ ሰው አይደለም ማለት በቃ ሁሌ ሰበብ ነው፣ ሁሌ ምክንያት ነው ማለት በህይወቱ ሁሌ ምክንያት አለ። እኔ ደግሞ ማለት የሆነ ስቴፕ ከሄድን በኋላ የሆነ ስቴፕ ውስጥ እንድንገባ ፈልጋለሁ ማለት ህይወቱ ላይ እንድንወስን ማለት የሰው ልጅ አንድ አይነት ላይፍ ያስጠላል። ሁሌ ማውራት ብቻ ሲሆን የሆነ ያስጠላሃል። ግን ውሳኔ ላይ ትንሽ እንትን አለብን። ከዛ በተለያዩ መሀላችን የተፈጠሩ ነገሮች አሉ። አምነዋለሁ የሚለኝን ነገሮች ላይ የማመን ችግሬን በብልተው በጣም አምናለሁ። ጥፋት እያየው ራሱ የማመን ችግር አለብኝ። አምነዋለሁ ዝም ብዬ እና በምንድን ነው ማመኔን ትንሽ ወደ ራሴ የሆነ ማለት ትንሽ መጠራጠር አይነት ሙድ ውስጤ እንዲኖር ፈልጋለሁ። ማለት ሁሉ ነገር የሚነግረኝ ምን አልከኝ? ምን አረገሽ? ከዛ ምን ተፈጠረ? በቃ ተው፣ ማውራት አልፈለኩም ነበር። ብቻ የማመን ችግሬን በምንድን ነው ማቆም የምችለው? እሱም ብቻ ምከረ መድኃኒቱ እያፈነ የሚገልሽ መናገር አይፈልግም። ምንድን ነው ማለት ዛሬ ላይ በእርግጥ ትንሽ የመረጋጋት ባህሪ ላይ ነኝ። ስለዛ አሁን ማመኔን ብቻ ማስተካከል ነው የፈለግኩት። ቁልፉን ሳትነግሪኝ ዋናውን ነገር እኮ አንቺ ደበቅሽው። ምን እንደሆንሽ አልነገርሽንም ብሎ ማመኑን ማቆም እሱ በራሱ ይፈልጋል። መሰረት ይፈልጋል። አንቺ መሰረቱን ማውራት አልፈለግሽም። ዝም ብሎ ማመንሽን ማቆም ኦኬ በቃ ሰው አትመኛ ምናምን ልንልሽ እኮ እንችላለን። ውስጥሽ ደብቀሽ ያልሽው ነገር
ነገ ከዚህ ቁጣሽ በኋላ እኮ በቃ ማንም አንቺን አያስታውስሽ ማለት ኦኬ ልናገር የሚለኝን ነገር ሁላ በጣም በእውነታ ነው የምወስደው። እሱ ግን የሚያወራው እና የሚኖረው ይለያያል። የሚለኝን ነገራቶች ሁላ እስቲ ነው ከዚህ ኢትዮጵያ ሄጃቸው ምናምን ነገር አየው። እሱነቱ አዎ እንዳለ እሱ ነው ትክክል፣ ምንም አዲስ ነገር የለውም። ግን ደግሞ የሚያወራኝ ተግባር ላይ የለም። አሁንም ሌላኛው እቅድ ይመጣል፣ ተግባር ላይ የለም። አሁንም ሌላ እቅድ ይመጣል፣ ተግባር ላይ የለም። እኔ ደግሞ በሚለኝ ነገራቶች ሁሉ ውስጥ አምነዋለሁ። ተግባር ደግሞ ከሌለ ማመን ትንሽ አይከብድም? ያ ነገር ነው። እሱ ምንድን ነው የሚልሽ? ምሳሌ ከዚህ እስከዚህ ጊዜ እንዲህ እናደርጋለን፣ ወደዚህኛው ስቴፕ እንሄዳለን፣ ከዚህ እስከዚህ ጊዜ ኦኬ። ያ ጊዜ ሲደርስ ደግሞ ሰበብ አይጠፋም። አሁንም ሌላ ይመጣል። አሁንም ሰበብ አይጠፋም። እሺ ብር ልካሽለት ታውቂያለሽ? ኖ ብር አላኩም። በራሴ ቤት ምንድን ነው እሱ እንዲያረግ አንቺ እየፈለግሽው? እንዲያደርግ የፈለግኩት ነገር ሁሌ ጓደኝነት ብቻ ማለት በቃ የሆነ ስቴፕ ወደ እውነተኛ ላይፍ እንድንሄድ ፈልጋለሁ። ያንን ደግሞ እሱም እንደሚፈልግ ነው እኔ ጋር የሚያወራው ነገር ግን ትንሽ አላቅም ውስጡ ምን አይነት ፍርሃት እንዳለ ያ ነገር ነው። ትዳር እንድትፈልጊው አንቺ ትዳርም ብቻ ሳይሆን የሰው ልጅ አብሮ ማለት በጓደኝነት ብቻ ቃል ኪዳን ራሱ እኮ አንድ እንትን ነው ማለት ዲፕሊ በዚህን ሰዓት እኔ እሱ ጋር ገብቼ ባልቀመጥም ቃል ኪዳን አይነት ነገር መሀላችን ኖሮ እኔም ውስጥ የሆነ የለም እሱ ጓደኝነት ብቻ ከሚሆን አንድ ስቴፕ ወደፊት እንዲሄድ ነው የምፈልገው። እሱም እንደሚፈልገው እኔ ጋር ያደርጋል። ነገር ግን ፕላን ይዛ ከዚህ እስከዚህ ወር ጠብቂኝ ይላል። ከዛ ስጠብቀው ደግሞ አሁንም የለም። አሁንም ከዚህ እስከዚህ ሳምንት ይላል። ፋሚሊ ያሳውቋል። ግን ደግሞ የመቀጠል አይነት ባህሪው ትንሽ ግራ ያጋባኛል። እድሜ ትልቅ ነኝ፣ ልጅ አይደለሁም። 28 የእድሜሽ መሄድ ያሳስብሻል? ኖ ግድ የለኝም ማለት ከዚህ በፊት ላይፍ ስለነበረኝ እድሜ ሄደ የምል አይነት ሴት አይደለሁም። እሺ ሚዩት አድርጊና አዳምጪኝ እስኪ። አሁን አንቺ ያው ብዙ ምንድን ነው አምቀሽ መያዝ የምትፈልጋቸው ነገሮች አሉ። ያው ብዙ ፑሽ ላደርግሽ አልፈልግም፣ ምክንያቱም መብትሽ። ያው አንቺ ምንድነው ፌስቡክ ላይ ያወቅሽው ወንድ ነው፣ ስለሱ በጣም በእርግጠኝነት ሆነሽ እየተናገርሽ ህይወት ከሱ ጋር እንዲኖርሽ እንደምትፈልጊ ሰውየው ቲክቶክ ላይ ነው ያወቅሽ። ገብቶሻል? በቃ ልክ ብዙ እንዳንቺ ቲክቶክ ላይ ምንድነው ፌስቡክ ላይ የተዋወቃቸው ብዙ ሰዎች አሉት። የመጀመሪያዋ ሴት አይደለሽ፣ ብቸኛዋ ሴት አይደለሽ። ምድር ላይ አንቺ ብቻ ነሽ እንደ ሴት ያለሽ። ፌስቡክ ላይ መቶ ሀይ ብሎ አንቺን ከተዋወቀሽ ሌላዋንም ይተዋወቃል። ሚስት ኖረው ሊሆን ይችላል። ምን ታውቂያለሽ? የሆነ ሰው እርግጠኛ ሆነሽ ልታወሪ አትችይም ስለ ሰዎች። ኢቨን አብረሹ እየኖርሽ እንኳን አንድ ሰው በጀርባሽ ብዙ ነገር ሊሰራ ይችላል። እግዚአብሔር ይጠብቀኝ ካስመሳይ ሰው ብለሽ ጸሎት ማድረግ ነው እንጂ ያለብሽ። ሰዎች አንቺን መዋሸት ከፈለጉ ማለት ነው በጣም በጣም በቀላሉ ሊያረጉት ይችላል። ሰው እምነትሽን አረጋጊ። እንዴት ነው ሰው ማመን ማቆመው ለሚለው ጥያቄ በመሰረቱ መጀመሪያውኑ ሰው ማመን ትክክል አይደለም። ሰው መውደድ፣ ማክበር ገብቶሻል። ከጀርባው መጥፎ ነገር አለማድረግ፣ በትህትና ከሰው ጋር ዝቅ ብሎ መኖር ነው እንጂ ማመን ፈጣሪ የምታምን እንደማይጥልሽ፣ እንደማይክድሽ፣ ነገር እንደማይቀየር
ከሰዎች ጋር ስኖር ስትወወቅ አብረው ስሰራ አብረው ስኖር ሰዎች ሊቀየሩ እንደሚችሉ አውቃለሁ። ዛብራ አብሮኝ የበላ የጠጣ ነገ አውጥቶ ሊያሰጣኝ እንደሚችል አውቃለሁ። የዛሬ ወዳጅን ምናልባት ነገ ቀንደኛ ጠላት የሆኑ ሊገኝ እንደሚችል አውቃለሁ። እስካለ ድረስ እኔ ያንን ሰው አልበድል፣ ክፉ አላርግበት እንጂ ጥሩ ግንኙነት እንዲኖረኝ እፈልጋለሁ ከሰዎች ጋር። አምኜ ግን እምነቴን ለሰው እጅ ላይ ላስቀምጥ አልችልም። ያ ሰው ኤኒ ታይም በሆነ ሰዓት ጥሎኝ ሊሄድ እንደሚችል ሊቀየር እንደሚችል ይህ ሰው ልጅ ነው፣ ስጋን የለበሰው ገብቶሻል። እግዚአብሔር ላይ ያለኝ እምነት ነው የማይቀየርም። ጥሎኝ አይሄድም። በቃ ምንም ባረግ ሰኞ ቆሽሿል፣ ማክሰኞ ንጹህ ነው፣ ሮብ አጥፍቷል፣ ሐሙስ ጥሩ ሰርቷል ብሎ በቀናት መቀያየር፣ በጥፋቴ መቀያየር የማይቀየር የፈጠረኝ ፈጣሪ ብቻ ሁሌ በተመሳሳይ መልኩ እኔን ለመቀበል ሬዲ የሚሆነው ማለት ነው። ከዛ ውጭ ሰው አብሮሽ የሚኖረው እስካለች ድረስ እስከሚቀየር ድረስ ነው። ስለዚህ ይህንን ነገር አስበሽ ከዛሬ ጀምሮ ሶሻል ሚዲያ ላይ ያወቅሽውን ሰው ወንድ እንደዚህ አምነሽ ነገ ትዳር እንዲህ ይፈልጋሉ አትበይ። ስለሱ የምታውቂው ምንም ነገር የለም። ገና ብዙ የምታውቂው ነገር ሊኖር ይችላል። ተግባባ። በዚህ መንገድ ህይወትን እያቃኘሽ ብትይጂ ጥሩ ይመስለኛል። አይመስልሽም? እሺ ያሉት በጣም አመሰግናለሁ። ትክክል ነገሮችን በእርግጥ ራሴን እያሳመንኩ ነው ታውቃለህ። ወደ ራሴ ነገሮች ቤተሰብ ጋር ቢደርስ ግን ደግሞ በቃ እኔ የምፈልገው አይነት ደስታ ያስደስተውም የሆነ ነገር ና ሳርግ ያቺ ፖይንት ናት የምታጨቃጭቀው ምናምን አይነት ነገር ያ ነገር በቃ እኔን ሰላሜን እየነሳኝ ነው ታውቃለህ። እኔ ትንሽ የሆነ ደስ ብሎኝ የሆነ አይነት ነገር ካረኩ ያቺ ምክንያቱ ናት እና እኔ በቃ ራሴን እያጣሁበት ነው ታውቃለህ። ከትላንት ማንነቴ በጣም እየተቀየርኩ የሆነ የለም በቃ ማን ምን ይለኛል ምናምን አይነት እሱ ካየስ ምናምን አይነት ነገር ውስጥ ገብቻለሁ። ያን ደግሞ አልወደውም፣ ምቾት አልሰጠኝም። ስለዛ ኢንሻአላህ በነገሮች ራሴን ወደ ራሴ ያው ምን አልከኝ? ወደ ራስሽ ተመለሽ ከዛሬ ጀምሮ ኢንሻአላህ። እሺ አመሰግናለሁ።